የሲንጀር ኩባንያና ለዘመናት ሲያካሂድ የቆየው የኢኮኖሚ አሻጥር ከ80 ዓመታት በላይ በኢትዮጵያ የቆዩ የውጭ ሀገር የንግድ ኩባንያዎች ለማግኘት ቢቸግርም የሲንጀር ኩባንያ ግን በኢትዮጵያ ውስጥ ያንኑ የሚያህል ዓመታት ያሳለፈ የውጭ ሀገር የንግድ ድርጅት ነው። ሲንጀር ኩባንያ በኢትዮጵያ ውስጥ 80 ዓመትም ኖረ ከዛ በላይ ኢትዮጵያ ውስጥ 10 እና 20 ዓመታት ያህል እንኳን በኢትዮጵያ ውስጥ ከኖሩ አንዳንድ የውጭ ሀገር የንግድ ድርጅቶች ጋር የሚወዳደር አፈሯ ላይ የሚቀር ቋሚ ንብረት የለውም። ይህንን ሁሉ ዓመታት ሲኖር ሲንጀር አንድ እንኳን ለድርጅቱ ስራ ማስኬጃ የሚሆን የሰራው ቤት እንኳን የለም። በ1960ዎቹ ውስጥ በየምስራች ድምጽ የብስራት ወንጌል ሬዲዮ ጣቢያ ከፍሬ ነገሮች ማህደር በተሰኘው የዓለም አቀፍ ወቅታዊ ጉዳይ ትንታኔ ፕሮግራም እንዲሁም በኢትዮጵያ ሬዲዮ ከምናየውና ከምንሰማው የተሰኙትን ፕሮግራሞች ያደመጣችሁ የጨዋታ አድማጮቻችን መቼም ይህንን ድምጽ አትስቱትም። በድምጽ ላላወቃችሁ አድማጮች ደግሞ ይሄ ዳርዳርታ የዛሬውን እንግዳችንን ለማስተዋወቅ ነውና አሁን የዛሬውን እንግዳችንን እናስተዋውቃችሁ። እንግዳችን ዶክተር ንጉሴ ተፈራ ይባላሉ። ዶክተር ንጉሴ ተፈራ በምርመራ ጋዜጠኝነት ክህሎታቸው በአገራችን ከሚጠቀሱ ጥቂት ጋዜጠኞች አንዱ ናቸው። በሙያቸው በሬዲዮ ጋዜጠኝነት፣ በፖለቲካል ሳይንስ በአዲስ አበባ ዩኒቨርሲቲ፣ በመቀጠልም በጋዜጠኝነትና በኮሚኒኬሽን ስታዲስ በእንግሊዝ አገር በካርዲፍና በዌልስ ዩኒቨርሲቲዎች ማስተርስና ፒኤችዲ አግኝተዋል። በተጨማሪም በስነ ህዝብ ጉዳይና በጤና ትምህርት ስርጭት ጉዳይ ተጨማሪ ትምህርቶችን ተከታትለዋል። በስራቸው በኩል ደግሞ በሬዲዮ ጋዜጠኝነት እንዲሁም የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት፣ የብሔራዊ የስነ ህዝብ ፖሊሲ አርቃቂ ኮሚሽን ሊቀመንበር እንዲሁም የብሔራዊ የስነ ህዝብ ጉዳይ ጽህፈት ቤት ኃላፊ፣ በምክትል ሚኒስትርነት ማዕረግ በጠቅላይ ሚኒስትር ቢሮ የውጭ ግንኙነት የፍትህና መረጃ ቢሮ ኃላፊ ሆነው እንዲሁም ላለፉት 13 ዓመታት በአሜሪካ ዋና መስሪያ ቤቱን ያደረገው የፒኤምሲ ወይም ፖፑሌሽን ሚዲያ ኮሚኒኬሽን የኢትዮጵያ ቅርንጫፍ ተጠሪ ሆነው እየሰሩ ነው። በዚህ መስሪያ ቤት ከሙያቸው ብዙም ሳይርቁ በጤናና የስነ ህዝብ ጉዳይ ማህበራዊ ለውጥ ለማምጣት በሚያካሂዱት የተለያዩ የሚዲያ እንቅስቃሴዎች ይታወቃሉ። የሚመሩት ድርጅት በሬዲዮ ድራማ የቀን ቅኝት፣ በህትመት በኩል 10 ያህል የተለያዩ የሀገራችንን ወጣት ደራሲያንን ድርሰቶች የያዙ መጽሐፍትንና እንዲሁም አለኝታ የሚል መጽሔት በድርጅታቸው ያሳትማሉ። የተከበራችሁ አድማጮቻችን እንደ ሁልጊዜውም ከኛ ጋር የረፍት ቀናችሁን ስታሳልፉ ደስ ይለናል። ለእናንተም በያላችሁበት ቦታ መልካም የረፍት ቀን ይሁንላችሁ። ሸገር የእናንተ ነው። ዶክተር ንጉሴ ተፈራ በጣም አመሰግናለሁ እዚህ ስለመጡ። ይህ የአብዮታዊት ኢትዮጵያ ድምጽ ነው። አድማጮቻችን አሁን በየሳምንቱ በዚህ ሰዓት በንጉሴ ተፈራ እየተዘጋጀ የሚቀርበው ከምናየውና ከምንሰማው የተሰኘው ፕሮግራም መሰማት ይጀምራል። ከውጭ አሻጥረኞች ይልቅ የኛ ደንታቢስነት መጨረሻው ምን እንደደረሰ ታሪኩን ያጫወቱን ሰዎች ተመልሰው ያልነገሩን ይሁን እንጂ ታሪኩ እውነት
እንደሆነ ያረጋገጥነው በኢትዮጵያ ለብዙ ጊዜ ሲሰራ ቆይቶ ስለጠፋ አንድ ኢጣሊያዊ የህንጻ ስራ ተቋራጭ አንድ አስገራሚ ታሪክ እናውቃለን። በኋላ እንዳረጋገጥነው በዛሬውም ፕሮግራማችን በምናቀርበው ሌላ ታሪክ እንደምትሰሙት ታሪኩ የአንድ ሰው ታሪክ ብቻ ሳይሆን ያኔም የብዙ ግለሰቦች የብዝበዛ ታሪክ፣ አሁንም ምናልባት ያልተደረሰበት በተመሳሳይ ሁኔታ የሚገኙ ሰዎች ታሪክ ሊሆን ይችላል። ታሪኩ ምንድነው? የአውሮፓውያን የስም አጠራርና አሰጣጥ የቤተሰብ ስም አብሮ ተያይዞ መጻፉ ለብዙ የውጭ ሀገር ሰዎች እንዴት መጠቀሚያና ማወናበጃ ሊሆናቸው እንደቻለ ነው። ምንድነው እሱ? ሁሉም በአንድ ቤተሰብ ዙሪያ የሚገኙ ከስማቸው ጋር የሚያያዝ አንድ ስም አለ። ለምሳሌ ቤተሰቡ መጠሪያ የስም ግንድ አንቶኒዮ ከሆነ አባትየውም፣ ሚስቱም፣ ልጆቹም በተለይ ወንዶቹ፣ ወንድሙም፣ የወንድሙ ሚስትም ያንን አንቶኒዮ የሚለውን ስም እንደ መካከለኛና ዋና መጠሪያቸው ሆኖ ከሚሰጣቸው ስም ጋር ይያያዛል። ስለሆነም ብዙውን ጊዜ አባትም ልጅም ወንድምም አቶ አንቶኒዮ ወይም ወይዘሮ አንቶኒዮ ተብለው ሊጠሩ ይችላሉ። ታዲያ በዚህ የስም አጠራር ዘዴ እንዴት ነው ሊጠቀሙ የሚችሉት ተብሎ ይጠየቅ ይሆናል። ቀደም ብለን የሰማነው በአብዮቱ ዘመን የቀረበ ዝግጅት ነው። የፕሮግራሙን ያስተዋወቀው ጋሽ ጥሩነህ ማሞ ይመስለኛል። ከምናየውና ከምንሰማው የተባለው ፕሮግራም ነበር። ወቅቱንም ያሳያልና ጨዋታችንን በሱን ጀምር ብዬ ነው። ምን ነበር ዝግጅቱ? ቋንቋው መቼም ልዩ ነው ዶክተር ንጉሴ። ያ አሁን የተሰማው ፕሮግራም ወይዘሮ መዓዛ ያን ጊዜ በለውጡ ሰዓት ብዙ የውጭ ከጣሊያን ከዩጎዝላቪያ ከተለያየ ስፍራ ኢትዮጵያ ውስጥ በተለይ በኮንስትራክሽንና በአስመጭ ላኪነት የተለያየ ስራ የሚሰሩ ግለሰቦች ነበሩ። አንዱ በኋላ ያገኘ ነው በጣም የሚያስደንቅ ነገር እንግዲህ የፈረንጅ ስም እንደምታዩ ባልየውም ሚስትየውም ልጆቹም አክስቱም ከዛ ጋር የተያያዘ ሁሉ የመጨረሻውን ስም የመጨረሻው ስማቸው አንቶኒ ከሆነ ያንን ይዞ ነው የሚሄደው። ስለዚህ እዚህ መጡና ሰውየው የኮንስትራክሽን ስራ ፈቃድ በራሱ የተማረው ምንም የለውም። የአባቱን ፈቃድ ይዞ ይመጣና አንቶኒዮ በሚለው የመጨረሻ ላይ ያንን ፈቃድ ያወጣል። እንዲህ አድርገው የትምህርት ችሎታው ሳይኖራቸው እዚህ ሀገር በከፍተኛ ኃላፊነት ከመንግስት የተለያየ ስራ እየተቀበሉ ይሰሩ የነበሩ ብዙ ሰዎች ነበሩ። በኋላ ከኛ ፕሮግራም በኋላ የተደረሰባቸው ናቸውና በዚህ ሁኔታ ያደርጋሉ። ከዛ በኋላ ሌሎች ሰዎችን ከሀገራቸውም ሰዎች አስመጥተው እንድናመጣ ይላሉ። ስለዚህ በዛ አቅጣጫ የሚሰራውን ስራ ሌሎች ይሰራሉ። በዚህ ሁኔታ በኋላ ከኛ ፕሮግራም የተነሳ የሌሎችም እዚህ ሀገር በስም ብቻ ተጠቅመው የአባታቸውን የወንድማቸውን የአጎታቸውን ዲፕሎማ ዲግሪ ይዘው መጥተው ፈቃድ ይዘው መጥተው በእነሱ ስም የኛ ነው ብለው የተመዘገቡ ሁሉ መጣራት በሚጀምርበት ጊዜ ብዙዎቹ እያመለጡ ሄዱ። ከእሱ ጋር የተያዘ ፕሮግራም ነው አሁን ያነበብ። እንግዲህ እኚህ ዶክተር ንጉሴ ማን ናቸው ለሚሉ አድማጮቻችን ደግሞ ዶክተር ቀደም ብዬም ተናግሬ ያለሁኝ የቋንቋ ችሎታው ልዩ ነው፣ መስካሪም አያስፈልገውም። ቤተሰቦቹ የክህነት ትምህርት ነበራቸው። እርሶስ የፊደል ዘርን የለዩት በቄስ ትምህርት ቤት ነበር። የኔታውስ ማን ነበሩ? እኔ በእውነት ትምህርት የጀመርኩት ያው እንደተባለው እንደ ማንኛውም በዛን ጊዜ እንደነበረው አብዛኛው በአዲስ አበባ አካባቢ እንዳለ ህዝብ ሁሉ በቄስ ትምህርት ቤት ነው ትምህርቴን የጀመርኩት። እዚህ የተወለድኩት ይህ አሁን የሸገር ሬዲዮ ጣቢያ ቁጭ ያልንበት ቦታ እኔ በልጅነቴ ጨርቅ ኳስና ብይ ስጫወትበት ያደግኩት ቦታ ነው። እዚህ ጉለሌ ነው። እዚህ ጉለሌ የተወለድኩት እዚሁ አካባቢ አሁን ከተቀመጥንበት ስቱዲዮ 1 ኪሎ ሜትር አይሆንም እኔ የተወለድኩበት ቦታ እና ስለዚህ እዚሁ አካባቢ ሩፋኤል ጋር የቄስ ትምህርት ቤት ነበረ። መምሬ ኃይሌ ጊዮርጊስ የሚባሉ በጣም ኃይለኛ አስተማሪ ነበሩ። ስለዚህ ከሃሁ ጀምሬ ከሃሁ ወደ አቡጊዳ፣ ከአቡጊዳ ወደ መልእክተ፣ ከመልእክተ ወደ ወንጌል አለ አይደል፣ ከወንጌል ወደ ዳዊት የደገምኩት በመቋሚያ በመደብደብም በማዜምም ያሳለፍኩት እዚሁ ሩፋኤል አካባቢ በቄስ ትምህርት ቤት ነው። በርግጥ ከቄስ ትምህርት ቤት አልፌ ሌላ የዘለቀ የቤተ ክህነት ትምህርት የተማርኩት አልነበረም። ግን አባቴ በዚህ በግዕዝ ከጎንደር ወደ አዲስ አበባ መጥተው ከዛም ሐረር ነበሩ የቤተ ክህነት ትምህርት የተማሩ ናቸው። እንደገና
እንደገና ደግሞ ብዙ ጊዜ በሐረር አካባቢ በመቆየታቸው የሶማሊኛ ቋንቋ፣ የኦሮምኛ ቋንቋ፣ የአረብኛ ቋንቋ ይናገሩ ነበር። የጉምሩክም ኃላፊ አዛዥ ሆነው ሰርተዋል እዛ ድሮ። ከዛ በኋላ ጠበቃ ሆነው ነበር። እኔ ስወለድ ጠበቃ ሆነው አዲስ አበባ ይሰሩ ነበረ። ስለዚህ ብዙ ጊዜ ጋዜጣ ይገዛሉ። በልጅነት የሆኜ ሰንደቅ ዓላማችን፣ የዛሬቱ ኢትዮጵያ፣ አዲስ ዘመን ይገዙ ያመጡና ቤት ካመጡ በኋላ በልጮክ ብለህ አንብ ይሉኛል። ስለዚህ እንደ አፍ መፍቻ ያደረግኩት እነ ዛሬቱ ኢትዮጵያና አዲስ ዘመንን ነውና ከዛ በኋላ አባቴ ሌላው በእውነት አሁን ላለሁበት ነገር ከአባቴ አግኝቼዋለሁ ብዬ የምለው ከጋዜጣው ማንበብና የጋዜጣ የማንበብ ስሜት ከማሳደሩ ባሻገር መጽሐፍ እንዳነብላቸው ይወዳለሁ። ድሮ የምታውቂው ቢትወደድ እንዳልካቸው መኮንን መጽሐፍ እና አርሙኝን፣ አልሞትኩም ብያለሁ፣ አሽምናቱ ተሟቹ ታሪክ፣ የነ ፀሐይ መስፍን ታሪክ፣ እነኝህን ታሪኮች ማታ ማታ ታሪኩ እስከሚያልቅ ድረስ አያስተኙኝም ነበር። ያነባሉ። እኔ ያነባለሁ። እኔ ነኝ የማነበው፣ እሳቸው ያደምጣሉ። እና ካደመጡ በኋላ አባቴን አንቱ ነበር የምለው። እና ካደመጡ በኋላ ጥያቄ ይጠይቁኛል። ይህንን ተገንዝበኸዋል ይሉኛል፣ ያብራሩልኛል። ስለዚህ በዚህ አቅጣጫ የመጽሐፍ ማንበብ ፍቅሬ አለ አይደል? ከዚህ ጋር የተያያዘው ከጋዜጣ ጋር ያለው ስሜቴ ከልጅነት ጀምሮ በአባቴ የማንበብና ጋዜጣ የመግዛት ባህሪ ነው። ሌላው ከዚህ ከመጽሐፍ ማንበብ ጋር እዚህ ጉለሌ አካባቢ ብዙውን ጊዜ እናቴ ትንሽ ታማ ከወላጆቿ ጋር እዚህ ትኖር ነበርና እኔ ወደዚህ መጣሁኝ እና ላሞች ነበሯትና ወተት ትሸጣለች እና ብዙውን በተለይ ከአንደኛ ደረጃ መጨረሻና ሃይ ስኩል በነበርኩበት ጊዜ ያነበብኳቸውን መጽሐፎች ሁሉ ያለመሰልቸት የገዛችልኝ እሷ ነች። አንዳንድ ጊዜ እርሱም ታዛዥ ነበሩ ለእናቱ? በጣም እውነት ነው ለእናቴ። እኔ አሁን ቁስቋም ትምህርት ቤት በሚሄድበት ጊዜ በእውነት ትምህርት ቤት በምንሄድበት ጊዜ 1 ሰዓት መንገድ ነው። ስንመጣ ማገዶ እንጨት ተሸክመን ነው የምንመጣው። ያን ጊዜ ቧንቧ መስመር አልነበረም። ከምንጭ ነው ውሃ የምንቀዳው። መጥቼ ከምንጭ ውሃ ቀድቼ አመጣለሁ። ከብቶች ጫካ ውስጥ ከሆኑ ፈልጌ ከብቶቹን አምጥቼ ወተት በሚታለብበት ጊዜ ማታ የኛን ወተት ለሚወስዱ ሰዎች በየመንደሩ ሄጄ አድዬ በዚህ አቅጣጫ ተማሪ ነኝ ይሄን አላደርስም የሚባል ነገር የለም። እንዲያውም አንዳንድ ጊዜም እረኛው ቅዳሜና እሁድ ረፍት እፈልጋለሁ በሚልበት ጊዜ እናቴ ከብቶቹን አንተን የምትጠብቀው ትለኛለች። ጫካ ይዤ ከዚህ ከሸገር ጀርባ ያለው ዳገትና ጫካ ሁሉ ጅብ እናባረርበት ከብቶች የምንጠብቅበት አካባቢ ነው። ስለዚህ በክረምትም ከብቶች የጠበቅኩባቸው ብዙ ጊዜዎች አሉ። ስለዚህ እኔም በሚቻል መጠን ለቤተሰቦች ታዛዥ ሆኜ ምርቃት አግኝተዋል። በደንብ እናቴም አባቴም መርቀውኛል። እንግዲህ የዘመኑን ልጅነት የተሟላ የሚያደርገው ይሄ ይመስለኛል ዶክተር ንጉሴ። ትምህርት አለ በአንድ በኩል፣ በሌላ በኩል ደግሞ ስራን ከልጅነት የመልመድ ነገር አለ። የአሁን ልጆች እንደዚህ አይነት እድል አያገኙም ብዬ ነው። ቡደት ነው፣ በጣም አስቸጋሪ ነው በአሁኑ ጊዜ ልጆችን ማዘዝ። በጣም እንግዲህ የመጀመሪያ ደረጃ ትምህርት ቁስቋም ነው መሰለኝ የተከታተሉ ከቄስ ትምህርት ቤት ወጥተው። ቁስቋም ከዚህ በጣም ቅድም እንዳልኩት በጣም ሩቅ ነው። 1 ሰዓት መንገድ ነው። በዚህ በራስ መኮንን ጫካ ይባላል። ይህ አሁን ከተቀመጥንበት ከሸገር ጀርባ ባለው መንገድ ላይ ነው የምንሄደው። በጫካ ውስጥ ከጅብ ጋር እየተጋፋን ነው የምንሄደው። 1 ሰዓት ጠዋት እንሄዳለን። ማታ ወደ 10 ሰዓት ተኩል ላይ ትምህርት ቤት ይዘጋል። ከዛ እንመጣለን። መንገድ ላይ አንዳንዴ ቅድም እንዳልኩት ማገዶ ጭራሮ እየለቀምንም ይዘን እንመጣለን ለቤተሰብ። ስለዚህ ማታ ቤታችን በምንደርስበት ጊዜ 12 ሰዓት አልፎ ነው የምንመጣው። ይሄ እንግዲህ ከ1ኛ እስከ 8ኛ ድረስ ቁስቋም 1ኛ ደረጃ በተማርኩበት ጊዜ ይሄ ነበር መንገድ። ምሳ ስንቅ ተይዞ ነው የሚካሄደው። ልክ ነው። ጥሩ አስታወሽኝ። ከዚህ በምንሄድበት ጊዜ ምሳ ተቋጥሮ ይሰጠናል። አንዳንድ ጊዜ ምሳ በሌለበት ጊዜ አሹቅም ንፍሮም ኪሳችን ውስጥ ተከቶ ይዘን እንሄዳለን። ብዙ ጊዜ አሹቅና ንፍሮ ይደረግልኝ ነበር። ያ ከሌለ ደግሞ 10 ሳንቲም ከተሰጠሽ ሀብታም ማለት ነው። 10 ሳንቲም ምን እንደሚገዛ ልንገርሽ። ቁስቋም ትምህርት ቤት በምሳ ሰዓት ላይ በምንወጣበት ጊዜ ተርታውን ቆሎ የሚሸጡ ሴቶች አሉ። በክቡር ዘበኛ የሚባል ብርጭቆ ነበር። በክቡር ዘበኛ ብርጭቆ ሙሉን እንዴት አይነት የተፈተገ የገብስና ሽምብራ የተቀየጠበት ቆሎ በ5 ሳንቲም ትገዣለሽ። እንደገና ሰፌድ የሚያክል ደግሞ አንድ ዳቦ ወይም አቅራባው ካለ ፓስቴ ቤት ሄደሽ 1 ፓስቴ ትበያለሽ። ስለዚህ 10 ሳንቲም ያለው ማለት አንድ ሀብታም፣ 15 ሳንቲም ያለው ደግሞ እዛው አካባቢ የስጋ ወጥ ያለበት
እንጀራ መብላት ይችላል ቁስቋም ትምህርት ቤት እንዳለ። አንዳንድ ጊዜ ደግሞ ይሄ ሁሉ በሚጠፋበት ጊዜ ቁስቋም አካባቢ ብዙ ጊዜ ዘኬ ይገኝ ስለነበረ ሁላችንም ተማሪዎች ሄደን እዛ ዘኬ የምንበላበት ነበር። የቤተ ክርስቲያን እንግዲህ ለተስካር ለምን ብለው ሰዎች የሚያመጡት ነው። የለም በየወሩ መድኃኔዓለም አካባቢ ላይ ሁል ጊዜ ቅዳሴና የተለያዩ ነገሮች ይደረጋሉ። ሲደረጉ ብዙ ጊዜ አንዳንድ ጊዜ ምሳ ያልያዘን ከሆነ እዛ ከሄድን አንድ ቀን ምግብ አናጣም አለ አይደለም። በእንደዚህ አይነት መንገድ እንዲሁ አንዳንዴም ይሄንን እንደ ፈን አድርገሽ ተወስጂዋለሽ እንዴ? በጣም ዶክተር ከርሶ ጋር አብረው የተማሩ የሚያስታውሷቸው አሉ? አንደኛ ደረጃ አሉ። አሁንም በቅርቡ አንዱ አሜሪካን ሀገር ይኖራል፣ አሊ ይባል ነበረ። ቤተሰቦቹ እዚህ ጫንጮ ይኖሩ ነበር። እንደዚሁም ደግሞ ያን ጊዜ እዛ በመማርበት ጊዜ ከኛ ተለቅ ያሉ ኢቨን ያን ጊዜ በደርግ ጊዜ ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ እነኚህ ሁሉ እዛ ይማሩ ነበር። አሁን ከዚህ ዓለም በሞት ተለይተዋል። የቱሪዝም ኮሚሽነር የነበሩት እዛ ነበር የሚማሩት። ብዙ ከኔም ጋር ጓደኞች የሆኑ ብዙ የማውቃቸው ሰዎች ምናልባት ሌሎች የማያውቋቸው ማስታወሳቸው አሁን በቅርብ የማገኛቸው አሉ። እዛ ቁስቋም እንግዲህ ሚኒስትሪ ወሰዱ 8ኛ ክፍል። ከዛ 8ኛ ክፍል ሚኒስትሪ ወሰድኩኝ። ከ8ኛ ክፍል ሚኒስትሪ ሲወሰድ ያን ጊዜ የትም ቦታ መግባት ይቻል ነበር። ኔቪ ለመግባት ለሚፈልግ እድሉ አለው። ኤርፎርስ ለመግባት የሚመለመለው ከ8ኛ ክፍል ነበር። እኔ አካዳሚ ለመግባት ፈለግኩኝ። ያን ጊዜ ተፈሪ መኮንን ትምህርት ቤት ሄድኩኝ። ተፈሪ መኮንን ትምህርት ቤት ለወንዶች ብቻ የነበረ አካዳሚ ነበረ። ተፈሪ መኮንን አዳሪ አልነበረም። አዳሪ አልነበረም። ያን ጊዜ ተፈሪ መኮንን ትምህርት ቤት እዛ ቆየሁኝ እስከ 12ኛ ክፍል ዛኔ ወደ አዲስ አበባ ዩኒቨርሲቲ እስከምገባ ድረስ። እንግዲህ ያኔ ሁሉ ጋዜጠኛ ሆናለሁ ብለው አስበው አላውቅም። ግን ቀደም ብዬ እንደነገርኩሽ እንግዲህ ይሄ መጽሐፍ ማንበቡ ፍቅር፣ ከዚህ በተረፈም ደግሞ አባቴ ጋዜጣ የማንበቡን አለ አይደል ስሜትና ፍላጎት በውስጤ እንዲያድግ ያደረጉ ስለነበረ በተለይ ቁስቋም በመማርበት ጊዜ አረሳም። አንዳንድ አስተማሪዎች በእውነት እንደነ መምህር ገድሌ የሚባሉ እንደነ መምህር አብይ ተመስገን የሚባሉ እነ መሪጌታ አስፋው የሚባሉ እነ መሪጌታ ዘብጌ የሚባሉ እነኛ አማርኛ አስተማሪዎቻችን የግብረ ገብ አስተማሪዎቻችን ናቸው። ያን ጊዜ ጽሁፍ ድርሰት መጽሐፍ የጀመርኩት ያን ጊዜ ነው። አንዳንድ ግጥሞችን እጽፋለሁ፣ አነባለሁ። ባንዲራ በሚሰቀልበት ጊዜ አለ አይደለም ንጉሴ ውጣና ግጥም አንብባላለሁ። ያነበብኩባቸው ጊዜ አሉ። እነኚህ በህይወቴ ይሄንን ነገር እንዲያድግ ያደረጉበት ጊዜ ነበር። በኋላ ተፈሪ መኮንን በምገባበት ጊዜ የክርክር ክበብ ነበር፣ የተማሪዎች የክርክር እዛ ገብቼ እንደገና ደግሞ ከረንት ኢቨንትስ ክለብ የሚባል ነበር። ወቅታዊ ሁኔታዎችን እንትን የሚያደርግ ያን ጊዜ አስታውሳለሁ። አብረን ከነበርነው ሰዎች መካከል አንዱ አቶ ዳዊት ዮሐንስ የተወካዮች ምክር ቤት አፈ ጉባኤ የነበሩት 4 ዓመት አብረን ነው ተፈሪ መኮንን ትምህርት ቤት የተማርነው እና እዛ ከረንት ኢቨንትስ ክለብ ውስጥ ነበርኩኝ። ስለዚህ አሁን የማንበብ ሁኔታው፣ የመከራከር ሁኔታው፣ የመጻፍ ሁኔታው በውስጤ እየጨመረ መጣ። ተፈሪ መኮንን ትምህርት ቤት ሌላው ከዚህ አቅጣጫ የረዳኝ ምንድን ነው? ማንኛውም ሃይ ስኩል የሚማር ተማሪ ሁሉ በየሳምንቱ 40 አንድ መጽሐፍ የእንግሊዝኛ መጽሐፍ ተንቦ ወስዶ ሰኞ ዕለት ሪፖርት ጽፎ ማምጣት አለበት። ማንኛውንም አይነት ስለዚህ ከዛ እማራለሁኝ። ስለዚህ በየሳምንቱ መጽሐፍ ማንበብ ነበረብን እና ያም ደግሞ ለእንደዚህ አይነቱ አሁን ለደረስኩ ለሙያው ወደ ጋዜጠኝነት ዝንባሌ ለመሄድ አስተዋጽኦ አድርጓል ብዬ ገምት። ዶክተር ንጉሴ ዩኒቨርሲቲ ገብተው ብዙ ቆዩ ወይስ አቋርጠው ወጡ? አዲስ አበባ ዩኒቨርሲቲ ገባሁኝና ፖለቲካል ሳይንስ ትምህርት ጀመርኩኝ። ነገር ግን በቀን ለመቀጠል ከቤተሰብ ከነበረ ችግር የተነሳ ለመቀጠል አልቻልኩኝም። ከዛ በኋላ በማታ ወዲያውኑ ሳላቋርጥ በማታ በኤክስቴንሽን ትምህርቴን የፖለቲካል ሳይንስ ትምህርቴን ቀጠልኩኝ። እሱን እየተማርኩኝ ወደ ኬንያ ሄዶ ለ1 ዓመት የጆርናሊዝም የኮሚኒኬሽን ትምህርት የመማርም እድል ከተቀጠርኩበት መስሪያ ቤት አገኘሁኝ። እዛ የት ነበር ግን የተቀጠርኩት? አንድ የአሜሪካን የሚስዮናውያን ድርጅት ነው። የስነ ጽሁፍ ስራና የሬዲዮ ፕሮግራም ስራ ይሰራሉ። በእርግጥ በሬዲዮ የሚተላለፍ አይደለም። በዚህ በመንዝ በመርሃ ቤቴ ክሊኒክ አላቸው፣ የእጅ ስራ ትምህርት ቤት አላቸው። እዛ ያለውን ህዝብ ለማስተማር ስለ ጤና ትምህርት ለመስጠት በካሴት እየቀረጹ የሚወስዱት ነበር። ያንን በኃላፊነት ነው የነበርኩ የምሰራው እና የተለያዩ በሽታዎችን የተለያዩ ትምህርቶችን በማዘጋጀት ነው በዛ የጀመርኩት። ስለዚህ ኃላፊዎቹ ከሰራኋቸው ፕሮግራሞች ጥሩ መሆን የተነሳ
ከብስራተ ወንጌልም ጋር የተያያዘ ስለነበራቸው ብስራተ ወንጌል ባለሙያዎቹን ከሚያሰለጥንበት ከኬንያ ላኩኝ። እዛ ያንን ትምህርት ጨርሼ መጣሁኝ። እንደገና መጥቼ የፖለቲካል ሳይንስን ከጨረስኩኝ በኋላ እዛው መስሪያ ቤት ስራዬን ቀጠልኩኝ። ወደ ሬዲዮ ሳይሄዱት ከዛ ለቀው ነው ወይንስ ወደዚህኛው ይምጣ ተብሎ ነው? እንግዲህ ኬንያ ደርሼ ከመጣሁኝ በኋላ እነሱ ጋር ነው የቀጠልኩት። እዛው ቀጠልኩኝ። ነገር ግን ከኬንያ ከተመለስኩኝ በኋላ አብረን ኬንያ የነበርነው አንድ ጓደኛችን ነበር። አሁን ጀርመን ሬዲዮ ጣቢያ ይሰራል። ተክሌ ኋላ እዛ ኬንያ የሰራኋቸውን በእርግጥ በእንግሊዘኛ ነው የሰራኋቸውን ፕሮግራም ያስታውስ ነበርና በጣም ይወደው ነበር። ስለዚህ ለምን አንዳንዱን ፕሮግራም አንተ አትረዳንም የሚል ጥያቄ ግብዣ አደረገልኝ። አንዱ የመጀመሪያ የሬዲዮ ፕሮግራም የጀመርኩት ስለ ፓፑዋ ኒው ጊኒ የጻፍኩት ጽሁፍ የመጀመሪያው ስራ ተክሌ ኋላ ከጋበዘኝ በኋላ ያንን ኬንያም ሰርቼው ነበር። በጥሩ የሆነ ገላጭ የሆነ ፓፑዋ ኒው ጊኒን በጥሩ ሁኔታ የሚያሳይ የህዝቡን የኑሮ ሁኔታ ሁሉ የሚያሳይ ነበረ። ከዛ በኋላ ሌሎች ደግሞ እንደገና ሳይኮሎጂ የሚል ሪደርስ ዳይጀስት ከሚል መጽሔት ላይ 1-2 ታሪኮች ተርጉመ ለምን አትሰራልንም የሚል ጥያቄ ቀረበ። አደረግኩኝ። ከዛ በኋላ ሰዎች ፕሮግራሙን በጣም አድርገው ወደዱት። ያን ጊዜ የሬዲዮ ጣቢያው ኃላፊ የነበሩ አቶ ጌታሁን የሚባሉ ነበሩ። አሁን ጀርመን ሀገር ነው የሚኖሩት እና እሳቸው ቢሮ ድረስ መጡ። እንደዚህ አይነት ድምጽ ይዘህ እንደዚህ አይነት የመጻፍ ችሎታ ኖሮህ እዛ ለምን ትቀመጣለህ? አትሊስት በፍሪላንሰር እኛ ጋር ጀምርና በኋላ እኛ ጋር ነው ስደሃለን የሚል ሆነ። በዚህ ሁኔታ ነው የምስራች ድምጽ በስራተ ወንጌል ሬዲዮ። እርስዎ እንግዲህ መቼስ በዘመኑ ሬዲዮ ነበር በየቤቱ እንግዲህ ትልቅ መዝናኛም ሆነ የመረጃ ማግኛ እና እርሶን እንደው ከሬዲዮ ጋር ያገናኙት ነገር ነበር በተለየ ሁኔታ ከጋዜጠኛ ወይ ከፕሮግራሞች? ነበር። በጣም የማደንቃቸው ፕሮግራሞች ነበሩ። በእርግጥ ብዙ ሰው እንደሚያደንቀው አንዱ ከማደንቃቸው ፕሮግራሞች አንዱ የአቶ አሳምነው ነው። አቶ አሳምነው ድምፁ፣ አጠያየቁ፣ ድፍረቱ በጣም አድርጎ ይስበኝ ነበር። አንዱ እሱ ነው። በጣም አድርጎ እንደው እሱን መሆን ያምረኝ ነበር አንዳንድ ጊዜ። ሌላ ሁለተኛው እንደው በአቀራረብ የተለያዩ ትምህርታዊ ፕሮግራሞችን ከማዘጋጀት አኳያ እንደ ሻምበል አፈወርቅ ዮሐንስ አይነት የሳይንስ ማህደር የሚል ፕሮግራም ያዘጋጁ ነበር። የእሳቸውን ፕሮግራም በጣም ወዳለሁኝ፣ በጣም እሰማለሁ። ሌላው ብዙ ጊዜ እንደማደምጠው የቅዳሜ ማታው የመምህር አብራራው ፕሮግራም ነበር። ጥያቄዎቹ፣ መልሱ፣ አቀራረቡ፣ ጩኸቱ አለ አይደለ? ደስ ይለኛል። ግን ለዚህ ለጋዜጠኝነት ደግሞ የበለጠ ተጽዕኖ ያደረገብኝ በእውነት በጣም ፍቅር እንዲያድርብኝ ያደረገው የዘውዱ ታደሰ ፕሮግራም ታስታውሹ እንደሆነ ያን ጊዜ ዘውዱ ታደሰ በብስራተ ወንጌል ዜና ማቅረብ ብቻ ሳይሆን የሳምንቱን ትንታኔ የሚያቀርበውና የሚጽፈው እሱ ነበር እና በህዝብ ዘንድ እጅግ ተወዳጅ የሆነ ነው። አማርኛው አሰካኩ በጣም ልቤ ውስጥ የሚገባ ነው። ስለዚህ እንደው ዘውዱ ታደሰን መሆን አለብኝ የሚል ምኞት ነበር። ዘውዱ ታደሰ ከብስራተ ወንጌል ለቆ ጀርመን ሬዲዮ ጣቢያ ነበር። አሁን በቅርቡ ከዚህ ዓለም በሞት መለየቱን ሰምቻለሁኝና ለሱ ታላቅ አክብሮት ነበር። እንደነኚህ የሚያሳስ ሌላ ከጽሁፍ አኳያ ከሚስቡኝ ጋዜጠኞች አንዱ ጳውሎስ ኞኞ ነበር። ጳውሎስ ኞኞ ከመጽሐፍ አኳያ በህይወት የሚተጫወተው አንድ ነገር አለ። እንደው አንድ ኢንሲደንት እዚህ ይለኛል። ተፈሪ መኮንን ትምህርት ቤት እያለሁኝ አንድ ሞንፍሊት የሚል መጽሐፍ አንብቤ ከጨረስኩኝ በኋላ በአማርኛ ትዕግስቴ ነው አንድ የሚል መጽሐፍ ተተርጉሞ ነበር እና ከዚህ ጋር ሲሚለር የሆነ ያ መጽሐፍ ከዚህ ካነበብኳቸው ከአንደኛው መጽሐፍ የተተረጎመ ነበር። እኔ ነበርኩ ያገኘሁት እና ያንን መጽሐፍ በሙሉ አንብቤ ካመሳከርኩኝ በኋላ ለጳውሎስ ኞኞ ጻፍኩለት እንደዚህ ብሎ። በእርግጥ ያንን ሁሉ አያወጣውም፣ ግን ለመጀመሪያ ጊዜ የኔን ስም የያዘ በሱ አንድ ጥያቄ አለኝ በሚል ላይ የጠየቁት ወጣ። ያን ጊዜ ጋዜጣ ለመግዛት አልችልም ነበረ። ሄደን የምናየው አቡነ ጴጥሮስ ማስታወቂያ ሚኒስቴር መስታወት አለ፣ ጋዜጣ የሚለጠፍበት ያንን ደብዳቤ ለአቶ ጳውሎስ ከጻፍኩኝ በኋላ 1 ወር ሙሉ ስመላለስ ነበር ሲወጣ ለማየት ያን ጥያቄና ወደ 2ኛው ወር ላይ ነው መሰለኝ፣ ምክንያቱም እሱ በሺህ የሚሆን ደብዳቤ ነው የሚደርሰውና በ2ኛው ወር ላይ የኔ ወጣ። አቤት ጋዜጣ ላይ ወጣው። ለስፍር ለትምህርት ቤት ለምን ያላወራሁት የለም እና በጣም ያስደስታል። ለአቶ ጳውሎስ በጣም ጳውሎስ ኞኞ አክብሮት ነበር። የተወሰነ ጊዜ ችግር ፕሬስ ውስጥ በነበረበት ጊዜ በደረሰበት ሰዓት ወደ
ኢትዮጵያ ሬዲዮ አምጥተው ስለነበር እኔ እዛ ስመጣ ብዙ ጊዜ አብረን ሻይ ቡና እየጠጣን እንጫወት ነበር። እኛም እንግዲህ ሬዲዮ በእንግዲህ ፍሪላንስ በምናደርግበት ጊዜ ጋሽ ጳውሎስን እዛ ነው ያገኘነው። እዛ ሬዲዮ ነው እኔም ሬዲዮ ነው ያገኘሁት። ሬዲዮ ነው በጣም በጣም ድንቅስ እንግዲህ በዋዛና እንደው በጨዋታ እያደረገ ብዙ ቁም ነገር የሚሰራ ሰው ነበር። ጳውሎስ በጣም የሚደንቅ ሰው ነው በእውነት። በዛ አይነት እድሜው በዛ አይነት የእውቀት ባክግራውንድ ማንም የተማረ ሰው ሊሰራው የማይችለውን በህይወቴ ሲሰራ ያየሁት አቶ ጳውሎስ በጣም ዶክተር ንጉሴ እንግዲህ እርስዎ በብስራት ወንጌል የነበሩ ጊዜ በጣም የታወቀው ፕሮግራሙ ከፍሬ ነገሮች ማህደር የሚለው ነበር። እንግዲህ ይሄ የፕሮግራሙ ይዘት ዓለም አቀፍ ጉዳዮችን እያነሳ ትንታኔ የሚሰጥ ፕሮግራም ነበር ይመስለኛል። የፕሮግራሙ ይዘት ብቻ አይደለም፣ የእርሶ ቋንቋ፣ ያቀራረቡ፣ የድምጹ፣ የሚያቀርቧቸው ፕሮግራሞች ብስለት እና ከተለያየ አቅጣጫ የሚያጣቅሱ መሆናቸው ነው እንግዲህ ፕሮግራሙን ያስወደደው የሚመስለኝና እስቲ አንዳንድ ምሳሌ እያነሱ ቢነግሩን ደስ ይለኛል። እኔ ሁል ጊዜ የምጠቅሰው ኮካኮላና የአይሁድ ዘር ያልደረሰበት ሀገር የለም የሚለውን አገላለጽ ነው። ወደ ምስራች ድምጹ ልሂድ። እሺ ወዲያው ነው ከፍሬ ነገሮች ማህደር የሚለውን ፕሮግራም የጀመሩት? ወዲያው ነው። ልክ ብስራት ወንጌል ስገባ ስክራፕ ቋሚ ሰራተኛ ሆኑ። እዛው ቋሚ ሰራተኛ ሆንኩኝ። እዛው እንግዲህ ወይዘሮ ማዛ እንዳልሽው ያኔ ወደ ብስራት ወንጌል ቅድም እንዳልኩት አቶ ጌታሁን ጠየቁኝ። ከዛ በኋላ መጀመሪያ በፍሪላንሰር ጀመርኩኝ። ከዛ በኋላ ብዙውን ፕሮግራም ራሴው እንድሰራ ሌላም ከዚህ በላይ ብዙ ለመስራት አስቸጋሪ ስለሆነብኝ እዛ መስራት ቀጠልኩኝ እና ወደ ብስራት ወንጌል እንደመጣው እንግዲህ የጀመርኩት ከፍሬ ነገሮች ማህደር የሚል ፕሮግራም ነበረ። ይህ ፕሮግራም በብዛኛው ያተኩር የነበረው በወቅቱ የዓለም ሁኔታ ላይ ያተኮሩ ትንታኔዎች ታስታውሻለሽ። አንድ ጊዜ በእስራኤልና በአረቦች መካከል የነበረ ጦርነት ነበር። የመካከለኛው ምስራቅ ሁኔታ እጅግ እነ ኪሲንጀር የሚመላለሱበት ሁኔታ ነበረ። የኮልድ ዋር ይሄ ወይም የቀዝቃዛው ጦርነት አለ አይደል? የፖለቲካ ሁኔታ ዓለምን ሁሉ እንደዚህ በድባብ የያዘበት ጊዜ ነበረ። ስለዚህ የወሬ ምንጩ ብዙ ነው። የኛ ሰው ደግሞ በተለይ ከዚህ የአረብና የእስራኤል ጦርነት ከተደረገ በኋላ የዛን አካባቢ ሁኔታ የማድመጥ ስሜቱና ፍላጎቱ በጣም እየጨመረ ስለመጣ በየሳምንቱ በማቀርበው ፕሮግራም ላይ ከዛ አቅጣጫ የተለያዩ ፕሮግራሞች ሰራ ነበር። አንዱ እንግዲህ የረዳኝ ይህንን ፕሮግራም ለመስራት ብስራት ወንጌል ሬዲዮ ጣቢያ የነበረው የአሰራር ሁኔታ ነው። እጅግ በርካታ የሆኑ ዓለም አቀፍ መጽሔቶች፣ ጋዜጦች ጠረጴዛሽ ላይ ይቀመጣሉ። ስለዚህ የማንበቡ እድልሽ ሰፊ ነው። እኔም ደግሞ ካለኝ የማንበብ ፍላጎት አኳያ ደግሞ ፕሮግራም መስራት ከጀመርኩ በኋላ አይኔን ወዲያና ወዲህ በማድረግ ብዙ ነገሮችን ማየት ይችላል። ሌሎቹ እንግዲህ ከዚህ ከመካከለኛው ምስራቅ ባሻገር አዳዲስ የሳይንስ ግኝቶች በሚሆኑበት ጊዜ ሪደርስ ዳይጀስት ላይ ይጻፋል። ሳይኮሎጂ የሚል መጽሔት የምናገኘው ነበረ። ቤተሰብን፣ ጓደኝነትን፣ አብሮ መኖርን እውቀት የሚሰጡ በጥናት ላይ የተመሰረቱ በርካታ ብዙ ሰዎች ሁል ጊዜ ሊያመልጣቸው የማይፈልጉ ፕሮግራሞች ነበሩ። ስለ ሰዎች ሳይኮሎጂ ያን ጊዜ ለሰዎች አስተሳሰብ እድገት የሚረዱ የሳይንስ ግኝቶች እነዚህን አብዛኛዎቹን እንግዲህ የማዘጋጃቸው እንዳልኩት ከነኚህ ከማገኛቸው መጽሔቶች ናቸው። እንግዲህ በመጨረሻ ላይ በብስራት ወንጌል ሬዲዮ ጣቢያ የመቆየቴንና የመሄዴን የወሰነው ስራ የሰራሁት በዚህ በኬጂቢና በሲአይኤ ላይ የሰሩት ነው። ወደዛ ከመሄዳችን በፊት ዶክተር ንጉሴ እንግዲህ የኛ ሀገር ጋዜጠኝነት በአብዛኛው ከዚህ ከጽሁፍ ጋዜጠኝነት ነው ወደ ሬዲዮ የሄደውና የሀተታ አጻጻፉ መግቢያና መንደርደሪያ አቀራረቡ ከአዲስ ዘመን እና ከዛሬቱ የአጻጻፍ ስልት ወይንም ቀደም ሲል ከነበረው ከነ ብርሃንና ሰላም የአጻጻፍ ስልት ወደዛ ሄደ ነውና የሬዲዮ ቋንቋም አይደለም እና የሬዲዮ ቋንቋ እንግዲህ ቀለል ያለ ግን ደግሞ የሚስብ እና የእርሶ ያ ነው እንግዲህ ቅመሙ የሚመስለኝ። እኔ እዚህም ቀደም ብለንም ያዳመጥነውን አጀማመሮ ራሱ እንደ አንድ ወግ አድርገው ነው የሚጀምሩትና ይሄም አንድ ጥሩ ዘዴ ነበር ብዬ ነው። ኬንያ እንግዲህ የነበርኩበት እንዳልኩት ቀደም ብዬ በዚህ በሬዲዮ ጋዜጠኝነት አጠቃላይ የጋዜጠኝነት ትምህርትም ቢሆንም ዋናው ስፔሻላይዜሽኑ የሬዲዮ ጋዜጠኝነት ነበር። ስለዚህ ከዛ አቅጣጫ እዛ በቆየሁበት ጊዜ ያገኘሁት ትምህርት ጠቅሞኛል። ነገር ግን እነኚህን ፕሮግራሞች በምሰራበት ጊዜ እኔ በተፈጥሮ ከሁሉ የሚያስጨንቀኝ መግቢያው ነው።
እውነት ነው። ከሁሉ የሚያስጨንቀኝ ምክንያቱም ሰውን መያዝ የሚቻለው በእነኛ የመጀመሪያዎቹ 2-3 ደቂቃ ነው። እውነት ነው። ስለዚህ አንዳንድ ጊዜ ሌሊቱን ቁጭ ብሎ የሚያሳድረኝ ሀተታውን በሙሉ ሰራና መግቢያውን ምን ላድርገው የሚል ነው። እንዴት ነው ጆሮ የሚይዘው? እንዴት ነው ጆሮ የሚይዘው? ምን ምሳሌ፣ ምን ተረት ይዤ ነው የምነሳው? ምን ምሳሌ ይዤ፣ ምን ኢንሲደንት፣ ምን ሪል ላይፍ ስቶሪ ይዤ ነው? ምን አዲስ የተፈጠረ ነገር ሰው ነው ከመንገድ ላይ የሚያቆም ካልጋው ላይ የሚያስነሳል አይደለ? እዛው ቆሞ እንዲቀር የሚያደርገው ምንድን ነው የሚለው በእውነት ለፕሮግራሚም ተደማጭነትና በህዝብ ዘንድ ታዋቂነት የመጀመሪያውን ያንን የሰማ ሰው እስከ መጨረሻ መሄዱ አይቀርም። ስለዚህ እንዳልሽው ወይዘሮ መዓዛ መጀመሪያው ላይ ለማንኛውም የጋዜጠኛ ስራ ይቺ መጀመሪያዋ መግቢያዋ በጣም ወሳኝ ነች። እንዲያውም የመጀመሪያው ጥያቄ የምታደክመው ብዙ ጊዜ እሷ ነች፣ ያችን መግቢያዋን መስራት። ስለዚህ በዛ አቅጣጫ እንደው በጣም እድለኛ ነበርኩ፣ እግዚአብሔር ረድቶኛል። ጥሩ የሆኑ አጀማመሮችንና ሁኔታዎችን በማድረጌ እነኛ ብዙዎቹን ፕሮግራሞችና ህዝብ አብሮ ካፕቲቭ እንዲሆን ያደረገ ይመስለኛል። እንግዲህ ወደ ኬጂቢና ወደ ሲአይኤ ጉዳይ እንምጣና ከአድማጮቹ አንዱ ፕሬዚዳንት መንግስቱ ኃይለማርያም ነበሩ ይመስለኛል እና እንግዲህ ከእሳቸው ጋር ያገናኘሁትም ይሄ የኬጂቢና የሲአይኤ ሪፖርት ይመስለኛልና ወደ እሱ እንሂድ ዶክተር ንጉሴ። እኔም እንግዲህ በእውነት ፕሬዚደንት መንግስቱ የፕሮግራሙ የቅርብ ተከታታይ እንደነበሩ የተረዳሁት ሌላ ጊዜ ነው። አንዱ የመጀመሪያውን ኢንሲደንት ምንድን ነው? አንድ ቀን መጣሁኝና ፕሮግራም በማስቀርጽበት ጊዜ ያንተን በሲአይኤና በኬጂቢ ላይ የሰራኸውን ከሊቀመንበር መንግስቱ ጋር ተልከን ነው ብለው 2 ወታደሮች መጥተው ወረቀት አምጥተው ኮፒውን በ2 ኮፒ ተሰርቶ እንዲሰጣቸው ተደርጎ ይዘው ሄዱ የሚል ያ በእርግጥ ስጋት የሚፈጠረው ነበር ለሬዲዮ ጣቢያው። ድንጋጤ በግልም እኔ በጣም ነው የደነገጥኩት። እንደገና የሬዲዮ ጣቢያውም ኃላፊዎች ምን ይዞ ይመጣ ይሆን የሚል ስጋትና ፍርሃት ነበረ። አንድ ሳምንት ቆየና እኔ ስቱዲዮ ውስጥ ለመቅረጽ አንድ ቀን ፕሮግራም ይዤ ስገባ አንድ ሰው ይመጣል ከአንድ ወታደር ጋር። ያ ሰው ምናልባት በደንብ ታውቂዋለሽ፣ ሻለቃ ፍስሐ ገዳ ነው። ሻለቃ ፍስሐ ገዳ የቱሪዝም ኮሚሽነርም ነበረ እና ሻለቃ ፍስሐ ገዳ ለመጀመሪያ ጊዜ ፊት ለፊት ጎን ለጎን ያየሁት ያኔ ነው። እንዲሁ በቴሌቪዥን ከሊቀመንበር መንግስቱ ጋር ጎን ሆኖ አብረው ሲሄድ እንደዚሁ አየዋለሁኝ እንጂ ከዚህ በላይ ምንም እውቀትም ትውቅም አንድም ቀንም ተገናኝተን የተነጋገርንበት ጊዜ አልነበረም። እና መጣ። አንተ ነህ ጓድ ንጉሴ አለኝ። አዎ እኔ ነኝ አልኩት። አንተ ነህ ይሄንን ህዝብ የምታምሰው አለኝ። በጣም የደነገጥኩት። አይዞህ አለ። እሱ ቀልዱን ምናልባት በጣም ቀልደኛ ይባላል። እኔ እንኳን ቀልደኛ ሰው ነው። ከዛ በኋላ አሁን ተመልሰህ ትሰራዋለህ፣ አሁን ሊቀመንበር አንተን ይፈልጋል፣ ውጣ አለኝ። እንደዚህ ነው ያለኝ። ከዛ በኋላ ሁሉም ደነገጡ እና አሁን ምንም የሚያሳስብ የለም የሚያስጨንቅ የለም፣ እሱ ሊያነጋግርህ ይፈልጋል አንተ ነው የሚለውና ሊያነጋግርህ ይፈልጋልና አለኝ። በመኪና ውስጥ ገባን። አንድ ወታደር አለ። ዝም ብለን ደርግ ጽሕፈት ቤት ገባን። እኔ ነኝ አለ። አልተፈተሽኩኝም፣ ምን አላልኩኝም። ገባሁኝ እና በኋላ አንድ ቢሮ ይዞኝ ገባ። ትልቅ ቢሮ ነው። ቢሮ ውስጥ በምገባበት ጊዜ መቀመጫው ጋር ፊልድ ጃኬት የተሰቀለ አለ። ጠረጴዛዋ ላይ አጭር ኮልት ሽጉጥ የተቀመጠ አለ። ከመቀመጫው በላይ የኢየሱስ ክርስቶስ ፎቶ የተሰቀላለ። ግራ የሚገባሽ ነው የማ ቢሮ እንደሆነ እነኚህ ሁኔታዎች በጣም እንትን የሚሉ ናቸው። ያ ፎቶግራፍ ከዛም በኋላ ለ2-3 ዓመት ብዙ ጊዜ እዛ ቢሮ ገባ ስለነበረ ለ2-3 ዓመት ያህል ያ ፎቶግራፍ አልተነሳም። እዛው ነው። ያ ቢሮ የማ ቢሮ ነው ብትይ መጀመሪያ የንጉሱ ቢሮ የሚሰሩበት ነበርና ከመቀመጫቸው በላይ ይህ የኢየሱስ ክርስቶስ ፎቶግራፍ የተሰቀለ ነበረ እና ኮሎኔል መንግስቱ ያንን አላነሱትም እንዳለ ነበር የተቀመጠውና እዛ ቢሮ የገባ ሁሉ ያውቀዋል፣ እኔ ብቻ ሳይሆን። ከዛ በኋላ እንግዲህ መጀመሪያ በእርግጥ የማ ቢሮ እንደሆነ አላወቅኩኝም፣ ያው ሊቀመንበር ከሚለው በስተቀረ። ስለዚህ ሊቀመንበር መንግስቱ ቢሮአቸው አልነበሩም። እኔ እዛው ቁጭ ብለህ ጠብቅ ተባልኩኝና አስቀመጠኝና እሱ ተመልሶ ወጣ። ሻለቃ ፍስሐ ከመምጣቱ በፊት ሊቀመንበር መንግስቱ መጡ። አንተ ነህ ንጉሴ ተፈራ፣ ድምፅህና መልክህ ሰውነትህ አብሮ አይሄድም። ድምፅህ በጣም ገናና ይመስላል፣ ሰውነትህ ግን ትንሽ ኮስማና ነው። ለመሆኑ የፖሊስነት ትምህርት ተምርሃል? የዚህ የኬጂቢ የሲአይኤ የስለላ ትምህርት ተምርሃል የሚል ጥያቄ ነበር። ከዛ በኋላ ብዙ ተጫወትን። አንዱንም ፕሮግራምህን ሚስ አድርጌ አላቅም። ፕሮግራሙን አደምጠዋለሁኝ። ይህንን አሁን የኬጂቢና የሲአይኤ ጉዳይ
ያልከው ዛሬ አንተም እንደገለጽከው ምስራቁን እንከተል ምዕራቡ የሚለው ነገር እጅግ የሚያሳስብ ስለሆነ ይህንን በሙሉ ኮፒ አድርገን ለደርግ አባላት ሰጥተናቸዋል። በጋራም ተሰብስበን እንድናደምጠው ሆኗልና እንግዲህ አንተ ሁሉም አገሩ እንደሚረዳ ሁሉ አንተም ካለህበት ስፍራ ወደዚህ መጥተህ ኢትዮጵያ ሬዲዮ መስራት ይኖርብሃል። ለአንተ ባጀት ያን ጊዜ ዶክተር ታልቦት የሚባሉ ጥቁር አሜሪካዊ ነበሩ የሚሰሩና ከደብዳቤውም የተጻፈልኝ ላይ የፖለቲካ ኮሜንታተር ሆኖ እሳቸው የከፈለው ገንዘብ ላይ ይሄ ተቀንሶ ደሞዝ ይከፈላቸው ተብሎ ነው የተጻፈልኝ ደብዳቤው ራሱ እና በምክትል ሊቀመንበሩ ያን ጊዜ ሹመት እንደዚህ አይነት መመሪያና የስራ ኃላፊነት በሚሰጥበት ጊዜ ሻለቃ ኮሎኔል አጥናፉ ነበረ የሚፈርሙት እሳቸው ያስተዳደሩን ጉዳይ በእሳቸው የተፈረመ ደብዳቤ ደረሰኝና ከነሐሴ 15 1967 ጀምሮ ወደ ኢትዮጵያ ሬዲዮ ተዛውሬ በዛ ሄድኩኝ። በሸገር 102.1 የቅዳሜ ጨዋታን እያደመጣችሁ ነው አድማጮቻችን። የዛሬ እንግዳችን አንጋፋው ጋዜጠኛ ዶክተር ንጉሴ ተፈራ ናቸው። ዶክተር ንጉሴ ምናልባት አድማጮቻችን አሁን የኬጂቢና የሲአይኤ ጉዳይ እንደምን ሆኖ ነው እንደዚህ ምን አይነት ፕሮግራም ቢሰራ ነው እስከዚህ ድረስ ብለው ማለታቸው ስለማይቀር እንደው እሱን ይዘቱን ብናነሳ ጥሩ መሰለኝ። አንዱ እንግዲህ ያን ጊዜ የኢትዮጵያ ሁኔታ በሽግግር ላይ ያለ ነው። የዚህ የርዕዮተ ዓለሙም ሁኔታ የአፍሪካን ሶሻሊዝም የተለያየ በሚል እንጂ ግልጽ ሆኖ በኋላ እንደወጣው ማርክሲዝም ሌኒኒዝም በዚህ አቅጣጫ ነው የምንሄደው የሚለው ነገር በጣም ግልጽ ሆኖ አለየለትም ነበር። ስለዚህ ኮሜንትም ለመስጠት አመቺ ጊዜ ነበር፣ ክፍተት ነበረች፣ ኮሪዶር ነበረ። ስለዚህ ያ ኮሪዶር ነው እኔን የጠቀመኝ። ደግሞ እንደምታስታውሽው በደርግ የመጀመሪያው ጊዜ አካባቢ ጋዜጦች ሁሉ ፍጹም በሆነ ነጻነት የመስራት ኢንቫይሮንመንት ተፈጥሮ አዲስ ዘመን 10 ብርና 20 ብር የሚሸጥበት ጊዜ ነበር። እኔ እንደው ወደ ኋላ መለሽኝ እንጂ አንድ ነገር እንደው ከአንድ ጥናት በማይበት ጊዜ ያን ጊዜ ደርግ ገና አስተባባሪ ሆኖ ንጉሱንም አውርዶ ስልጣን ከመያዙ በፊት ጋዜጦች በእያንዳንዱ ባለስልጣን ላይ ያደረጉት ማጋለጥና የሰሩት ስራ ለካ መንግስት የለም ክፍት ነው የሚለውን እንደምታ ለወታደራዊ መንግስት የሰጠው ማን ነው? ሚዲያው ራሱ ያን ጊዜ ነው። ከዛ በኋላ ነው ሚዲያው በጣም ያንን የነበረውን የንጉሱን መንግስት ባዶ በሚያስቀርና በሚያሳይበት ጊዜ ያን ጊዜ በዛ ክፍተት ውስጥ ነው ይሄማ ከሆነ በሚል ነው እንጂ በመጀመሪያ ያው የደርግ አባላት ሲሰበሰቡ የተሰበሰቡበት ዓላማ ከደሞዝ ጋር የተያያዘ ከራሳቸው ሁኔታ ጋር የተያያዘ በሆኑ ያው እነሱም ከተናገሩትና ከጻፉት ለመረዳት ይቻላል። ስለዚህ በዚያን ጊዜ የነበረው ክፍተት ምን ማድረግ እንችላለን የሚለው እኔ እነኚህ መጽሐፎች ለመጀመሪያ በእጄ ነበሩ፣ ማነባቸው መጽሐፎች ነበሩ። ምንድነው ሲአይኤ በተለይ በአፍሪካ ሀገር የነ ፓትሪስ ሉሙምባ ታሪክ አለ፣ የቪየትናም ታሪክ አለ፣ የኢራን ታሪክ በዚያ ጊዜ የተጀመሩ ብዙ ታሪኮች አሉ። ራሱ የሲአይኤ ኤጀንት የሆኑ ሰዎች የጻፏቸው መጽሐፍቶች አሉና ስለዚህ እነኚህ ሁኔታዎች ደረጃ በደረጃ በተለያዩ ሀገሮች ምን አይነት ነገሮች ትራንዚሽናል ይሄ ሽግግር በሆነበት ጊዜ ያመጡትን አደጋ የነበረው ችግር ምንድነው የሚለውን በገሃድ መረጃው በአደባባይ የወጣ ኒውስዊክ ላይ ታይም ላይ የተጻፈ ነበረ። በእርግጥ በዚያን ጊዜ ኒውስዊክና ታይም የሚያገኝ ሰው እነኛን መጽሐፍ ለማንበብ እድል ያለው ሰው በጣም ትንሽ ነበረ። ኬጂቢና ሲአይኤ ምን እንደሆነም የሚረዳ ሰው በጣም የተወሰነ ነውና የኔ ጽሁፍ ነው ይሄንን እንደገና ደግሞ ኬጂቢ በተለያዩ ሀገሮች በዛን ጊዜ ሲያደርጋቸው የነበረ የስለላ ሁኔታ ስልቱ አለ አይደለ ጥል በምዕራቡ ላይ እንዴት አድርጎ የነበረው በሌሎችም ታዳጊ ሀገሮች ይህንን ተጽዕኖ ለማድረግ በዛ በቀዝቃዛው ጦርነት በነበረው ትግል ውስጥ እነሱ የሚጠቀሙበት የነበረው ሁኔታ በጣም ግልጽ አድርጎ በብዙ ምሳሌዎች የተቀነባበረ ነበር ፕሮግራም ነበር። እና ያ ፕሮግራም እንደምታስታውሺው በአዲስ ዘመን ላይ በፖሊስና እርምጃው ላይ በመንግስት ታዞ እንዲታተሙ ተደረገ። እነኛ እንትኖችና እነኚህ ሁኔታዎች ናቸውና ያ ለነሱ ከዚህ በፊት አልሰሙትም የደርግ አባላትም
አላነበቡትም። እውነታውን በዚህ አይነት መንገድ ሲያዩ ይሄ ለኛ ትምህርትና ግንዛቤ የሚረዳ ነው በሚል ሁሉም በአንድ ላይ እንዲያደምጡት በካሴት ተከፋፍለው እንደ መመሪያ አድርገው እንዲያዩት የተደረገበት ከዛ ያ ሁኔታ ነው ከምስራች ድምጽ ከብስራተ ወንጌል ጎትቶ ወደ ሬዲዮ ኢትዮጵያ ዶክተር ንጉሴ መቼም ከምስራች ድምጽ የነበረው እንግዲህ ብዙ የተሟላ ነገር አለው የምስራች ድምጽ ስቱዲዮ እንደገና ወደ ኢትዮጵያ ሬዲዮ ደግሞ ሲመጡ ኢትዮጵያ ሬዲዮ በዛኛው ልክ የተደራጀ ወይም ደግሞ ነጻነቱም ያን ያህል አልነበረም ይባላል በጊዜውና እርሶ ምን አጋጠመዎት? አንዱ በእውነት ከዚህም ባሻገር ወደ ኢትዮጵያ ሬዲዮ ስመጣ እዛ ውስጥ የማቀው ሰው ማንም ሰው አልነበረም። አንዱ ያስፈራኝ ሁኔታ ይሄ ነው። ሁለተኛ የብስራተ ወንጌል የምስራች ድምጽ የምንሰራበት በጣም የጠበበ የተወሰኑ ሰዎች ያሉበት እየሳቅን እየተጫወትን ሻይ እየጠጣን አለ አይደለ ከሁሉም ጋራ አለ አይደለ በግማሽ ሰዓት ሰላም የምንባባልበት ክፍልና ቦታ ነው። ይሄ ግን ባህር ነው። ከዚህ በተረፈ ደግሞ ኢትዮጵያ ሬዲዮ በምንገባበት ጊዜ ያለው ምርመራና ፍተሻ ያለው የፖለቲካ ኢንቫይሮንመንቱ ስጋቱና ፍርሃቱ ከምስራች ድምጽ ከብስራተ ወንጌል ጋር ለማነጻጸር በጣም የሚቸግር ነው እና ልክ እንደመጣሁኝ ሻለቃ ያዕቆብ ገብረ እግዚአብሔር አንድ ጊዜ ሚኒስትር የነበሩት ተቀበሉኝ። ያው እኔ በመንግስት ትእዛዝ ከዛ ለቅቄ በእነኚህ ፕሮግራሞች ምክንያት ወደዚህ እንደመጣሁ ቀደም ብሎ ተነግሯቸዋል። ተቀብለው ብዙ ሰዓት አነጋገሩኝ። ፕሮግራሜን እንደሚያደንቁት ነገሩኝና ከአቶ በዓሉ ጋር አነጋገሩኝ። አቶ በዓሉ ምክትል ሚኒስትር ቋሚ ተጠሪ ነበር። ቋሚ ተጠሪ ምክትል ሚኒስትር ማለት ነው። እዛ ነበሩ። አቶ በዓሉ ቢሮ ገባሁኝ። አቶ በዓሉ ጋራ ብዙ ተጫወትኩኝ። አቶ በዓሉ እንግዲህ እኔ ብዙዎቹን አላቃቸውም። እኔ በሚዲያውም ላይ እንደው የቆየሁት ራሴን ሞደስት አድርጌ እንደ የቆየሁትም የተወሰነ ጊዜ ነውና እዚህ ባህር ውስጥ ገብቼ እንዳልጠፋ የሚል ነገር አቶ በዓሉ በእውነት አንድ የነገረኝን ነገር በፍጹም አልረሳውም። ንጉሴ ምንም እዚህ አካባቢ አለኝ እዚህ አካባቢ ያለውን እውቀት ለመማር ቀናት አያስፈልግህም አለ። ምናልባት ተንኮላቸውን ለማወቅ የማቱሳላ ምድቤ ይፈልግህ ይሆናል። አረሳው እውቀታቸውን ለማወቅ ሰዓታት ይበቃል። ብዙም የሚያስቸግር አይደለም። ምናልባት አንዳንዶቹን ተንኮል ለመገንዘብ እንደው የማቱሳላ እድሜ ይፈልግ ይሆናል ብሎ የተናገረውን እና ምን ረዳህን ነገር ሁሉ እናደርጋለን አለኝ። ብስራተ ወንጌል መጽሔቶች አሉ፣ መጽሐፍቶች አሉ። ስለዚህ እነኝህን እዚህ ለማግኘት የሚችልበት መንገድ አለው ያልኩኝ። እነኝህ የምትፈልጋቸውን በሙሉ ሊስታቸውን አቅርብልኝ። በተጨማሪ ብስራተ ወንጌል የማታገኘው ከዜና አገልግሎት የሚወጣ የዜና ዲስፓች አለ ለኃላፊዎች ብቻ የሚላክ ለማንም የማይሰጥ አንዳንዶቹ በኢትዮጵያ ላይ ያሉ የተከለከሉ ዜናዎች ናቸው። እነሱ ሁሉ ሻለቃ ፍስሐ ያለምንም ገደብ ማንኛውንም ነገር ለፕሮግራሙ ከጠቀመው ድረስ ልትሰጡት ትችላላችሁ ብሎ ያለን ስለሆነ በዚህ ምክንያት እነኛን ሁኔታዎች እናደርጋለን የሚል ሁኔታ ተፈጠረ። እንግዲህ እያደር እኔም ከሰው ጋር መልመድ እሞክራለሁኝ እና ስለዚህ በዚህ ሁኔታ ከዛ በኋላ ከነወርቁ ተገኝ ጋር አለ አይደለ አቶ ወርቁ እንዲያውም ፕሮግራሜን ከሚቀርጽልኝ አንዱ እሱ ነበረ። ግጥሙን ከሚያነባው አንዱ እሱ ነበረ። ከነታደሰ ሙሉነህ ጋር አለ አይደለ በጣም የቅርብ ተዋወቅን። አቶ ዮሐንስ ገብረ ጻዲቅ፣ እነ ጥሩነህ ማሞ፣ እናቶ ሂርጳ፣ ወይዘሮ አሰገደች፣ ወይዘሮ ታቦቱ፣ እነ ለአከ በኋላ እነ ሚሊዮን እና አባይነሽ እነ ሸዋሉ ብዙዎቹ መጥተዋል አይደለ እና በጣም ህይወት ያላቸዋል። ዝም ብለው እንደው ፍጥጥ ብለው የማይቆሙ ከመንገድ ላይ ጎትተው የሚያናግሩሽ ሰዎች መጡ። ከዛ በኋላ እየተለማመድኩኝ ሄደ። እንዲያውም የሚገርምሽ አንድ ሁኔታ በማስታወቂያ ሚኒስቴር ውስጥ የተፈጠረ ያን ጊዜ ልክ እንደገባው ዓመት ሳይቆይ ከየመስሪያ ቤቱ መንግስት ወደ ውጭ ልኮ አንድ ካድሬ ወይም ደግሞ ለዛ መስሪያ ቤት የሥራ ባህሪና ጠባይ መሪ ወይም አስተባባሪ የሚሆን የለውጥ ሐዋርያ ለማሰልጠን ውድድር ይደረግ ተባለ። በየመስሪያ ቤቱ በማስታወቂያ ሚኒስቴር ውድድር ሲደረግ ውድድሩ የተካሄደው ኢትዮጵያ ሬዲዮ ነው። ከፕሬስም ከዜና አገልግሎትም ከህዝብ ግንኙነትም ከሳንሱርም ከሁሉም የየራሱን ሰው አቀረበ እና ዝም ብዬ እኔስ ብገባ አልኩኝ እና ሁላችንም የ15 ደቂቃ ንግግር እንድናደርግ ውድድር ተደረገ እና እኔም የ15 ደቂቃ ንግግር አደረግኩኝ። ሌሎችም 1-2 አደረጉ። ከዛ በኋላ ሌሎቹ ዊዝድሮ አደረጉ። 1-3-4 ሆነን ተወዳደርን። በመጨረሻ ህዝቡ በሙሉ እኔን መረጠ።
የለውጥ ሐዋርያ ሆኖ ለሰልጠን ወደ ውጭ ሀገር ወደ ሶቪየት ዩኒየን ለመሄድ። ነገር ግን እኔ ወደዛ ፕሮግራም በሊቀመንበሩ ከመጣው ገና በቅርብ ጊዜ ነው፣ 1 ዓመት ገና ነው። ገና ብዙም ስራ አልሰራሁኝ። በፍጹም ሊሆን አይችልም የሚል ውሳኔ የተወሰነ። ሻለቃ ያዕቆብ ኦፊሻል የሆነ ደብዳቤ ጻፈልኝ። በተደረገው ውድድር እንደዚህ ሀገር እንዲሄዱ በህዝቡ ድምጽ እርሶ አንደኛ ሆነው ተመርጠዋል። በዛ ላይ በተደረገው ነገር ግን እርሶ በተጣለበት የሥራ ኃላፊነትና ድርሻ የሚሰሩት በአሁኑ ጊዜ እጅግ አስፈላጊ በመሆኑ ሊሄዱ አልተፈቀደም። ስለዚህ በእርሶ ቦታ አቶ መርድ በቀለ እንዲሄዱ ተፈቅደዋል። መርድ በሌላም ጊዜ እኔን ቦታ የወሰደውን በኋላ ነግርሻለሁና በዚህ ሁኔታ ከህዝቡ ጋራ ምን ያህል እየተግባባሁና እየተገናኘ እንደመጣው ለመግለጽ ያህል ነው። የመጀመሪያውን ክፍል የእንግዳችንን የዶክተር ንጉሴን ጨዋታ እዚህ ላይ እናሳርፋለን። ተከታዩንና የመጨረሻውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ሙዚቃ እንጋብዛችኋለን። አሁንም በድጋሚ ደስ የሚል የረፍት ቀን እንዲሆንላችሁ እንመኛለን። ሸገር የእናንተ ነው።